እናቶች ጋር ልጆቻቸው በአንዲው ሀጽም ነው የሚመስላቸው ሉሲ ከመቃብር ተነስታ ጺም አድርጋ ወዲያው ልጆቻቸው በቃ ድርቅርቅ ያሉ ነው የሚመስላቸው እንዴ ለምን እንደሆነ አላውቅም ወይ ልጄ ሸሚዝ ጭምድድ አለ እግዚአብሔር ያሳያችሁ ልጄ ሸሚዝ ምን ነው ተጨማደደ ምን የታኘከ ይፍየና በጋኘከው መሰለ ሸሚዝን በጓያ አንቺ አላኘክሹ መቼስ ግን ይሄ እንስሳቱን በግን ያልኩትኝ ምን የታኘከ መሰለ ወይ ምን አለ ብትተኩሽለት ማዘር እንዴ ለኔ የሚታየኝ የተተኮሰ ሸሚዝ ነው ለርሶ ከተጨማደደውበት ተኩሱት እኔ ጋይስ እንደዛ ነኝ እሳተ ነበልባል ተኩሱት ማዘርዬ ተጨማደደውበት ተኩሱት ለኔ ግን በደንብ የተተኮሰ ሸሚዝ ነው የሰጠሁት እንደዛ ነው ምን ይባል ዘመድ ባጭር እህት ትመጣለች ደግሞ እህት ትመጣለች ቲቪው ሲያምር በጣም ነው የሚያምረው በጣም እንዴት ያምራል ወይ ጠረጴዛው ይሽ ሲያምር ዋጋው እንዲ ነው በጣም ነው የሚያምረው አለቀ ምን ያርግሽ ወይ እቺ ወንበር ግን እኔ ቤት ብትኖር ይላሉ እግዚአብሔር ያሳያችሁ ያ ወንበር ብትሰጧት እኮ በእግሯ ቆማ ምንድነው ይሄ ወይ ምናምን ሰሰቅልበት ነው የምታዩት ምናምን በትክክል ምንተናት ነው የምታዩ አልተውም ማሪ አልተውም በዚህ ጉዳይ ማንንም አያስቆመኝም እኔ ስለራሴ እንዲያወራውት ስለሁሉም ትዳር አይደለም ወይኔ መብራት ስለሁሉም ትዳር እኔ እኮ ቤት ቀየርኩ እንጂ እኮ ኑሮ አይደለም እየኖርክ ያለሁት ስሙኝ አንቺ ነው መውቀት እግዚአብሔርን ጋይስ እኔ ደረሰብኝ ነገር ስላለ ነው አሜሪካን እንዴት ገባሽ ደስ ይላል ደስ የሚል ጥያቄ ነው በኋላ መልስልሻለሁ ለሱ ጠብቂኝ ካፍታ ቆይታ በኋላ ባጭሩ የባል ዘመዶች እኔ ቤት አይመጡ እኔም እነሱ ቤት አልሄድም አበደን አለቀ ወይ እናትየዋ በጣም ምስኪን መሆን አለባት ምስኪን ልጅዌን በቃ ባልየው በላይ እኔን መውደድ አለባት ከባልየው በላይ ዝዬ እኔን መውደድ አለባት ከባሊ በላይ ከልጇ በላይ ለኔ እንስፍስፍ ማለት የሆነች ነው እንጂ የመጀመሪያ የኤክሴ እናት በጣም ምስኪን ሰው ነበረች በጣም ምስኪን ሰው እንደዚህ አይነት አማች ካገኘው ኤርትራዊ ናት እመቤቴን ነው የምላችሁ ሁሌም ነው የምነግራችሁ ያ ኢትዮጵያ ያለው እናትየው ኤርትራዊ ናት አባትየው ተጋሩ ነው ኢትዮጵያ ያለው የመጀመሪያው ያው ይገባችኋል ምንድስ ማለት የመጀመሪያ እናቴን ምን አይነት እናት እንዳለው ሱቂት እንደወጣ ከአባቱ መሰለኝ አባቱ ኃይለኛ ሰው ነበር ሽጉጥ ይዞ ነው የሚዞረው አባትየው ሲመጣ እንስማማ እናትየዋ ግን እግዚአብሔር ምስክሬ ነው እኔ ከድሮም ጀምሮ ኤርትራኖች ይወዱኛል እናትየዋ በቃሽ ይገልሻል ከዚህ ሰው ጋር አትሁኝ ብላ ነግሬያቸዋለሁ እኮ ጠጠር የቤተ ክርስቲያን ጠጠር እንዲምጥጥ እየተጠራ አንስታ ዋጥ በቃት ይበቃታል ያለች ናት በቃ እንዴት እንደምትንከባከበኝ ልጇ ጋር ተጣልተን የልጇ እንዳላስበው በቃ እንዳልተለያየ ለማሰብ እናትየዋ ጋር ነው የሚሄደው ቡና ታፈላልኛለች ያኔ ራሱ የግንብ ምናምን የሚጠጣው ድንገተኛ የሱ እናት ናት ያሳየችኝ ድንገተኛ በንቀት ወዴን ሲያመኝ ክብሪት ሎሚ የግርግዳ ፍቅፋቂ ምናምን አምጥታ ይሄን ጅዋርግሽ ጠጭ ትለኛለች በቃ በጣም ነበር የምትንከባከበኝ ማለት ነው እንደዚህ አይነት አማች ካለ ችግር የለብኝም ቤቴ ትመጣለች ቤቷ ሄዳለች ከዛ በተረፈ ግን ምንም አማች እንዳይመጣብኝ አንድ መጥፎ አማች መጣብኝ ነበር ወይ በልጇ መጥቀና አማች እንኳን ተለየዋት ነው ያልኩት እሳት ሳላገባው ልጇን ባገባውማ እንዴት ልታረገኝ እንደሆነ አላውቅም ልጇን ሳላገባው እንደለበለበች አግብቾማ ቢሆን አላወቀችማ ነብራ ራስ መሆኔን እንደፈለገች ልታሰቃየኝ ሙልጭ አርጋ ሰሰድበኝ ቤታዬ እሳት ነበልባለዋል ልደባደባት ወጣማ እኔ ቤታ ያዘልኝ እናት ያዘልኝ እኔ እንደዚህ ነቀልድ አላውቅም እኔ ካልደረሱብኝ አለ እኔ ደግሞ ማን ነው በነገራችን ላይ ማርያምን እስኪ በአካል ያየኝ ሰው ይናገር በጣም ነው እኔ እንደዚህ የሰው ቤት ማነሳሳት ምናምን ምግብ በቃ ሰው የሆነ ነገር ተሸክሞ መሄድ ምናምን እንዲላርግልሽ ማድረግ በጣም ነው የምወደው ለሰዎች እንደዛ ይተንከባከብኳቸው ያንን ካልሰጡኝ ማለት ነው አናቷን ከደረጃ ላይ ወጥቼ በሆነ ነገር ነው ሰንጥቄ ማስቀምጥ የሆነ ትግስቴ ነው የምትፈታተነኝ ምንከባከባና እቺ ሴትዮ ለብልባ ምን ስላረኩኝ ደስ ይላሉ ላይክ የኤርትራ ማች ያዙ ስላልኩ ነው እንዴ እኔ እናቴ ምን ችግር አለ ለምን ፖለቲካ እኮ ያለፈ ነገር እኮ ነው በጣም የዋህነቷን እኮ ነው የተናገርኩት ልጁ አስቸጋሪ ነው እናትየው ግን ኬክ ናት
እሱ ኬት እንደወጣ አላውቅም። እና የዚች ሁለተኛ አማቼ ግን ወይ አማች የሚባል የጠላሁት በሷ በምንም ታሪክ አጭር ለበሰ ትለኛለች፣ ረጀ እንዲያረገች ትላለች፣ እንደዛ አረገች ትለኛለች፣ በዚህ ወጣ ትለኛለች። እሷ እኮ ጎልማሳ ጠብሳ እንዴ! ሬሷንማ ታሪክ እንደው አታስታውሱ። ይመቤቴ ጉልምስ ያለ ጎልማሳ ጥብስ አድርጋላችሁ አሸሼ ገዳሜ ትላለች። እኔን ደግሞ ለምን እሷ ደፋር። እኔ አማች አልፈልግም። መቀኝ እዛ ይቀመጡልኝ ይሰሩልኛል። ከኔ እኩል እኮ ነው መሻማት የሚፈልጉት። ሶስተኛዋ ጻረኔ ሶስተኛ የለኝም። እኔ ሁለት በህይወቴ የማውቀው ሁለት ወንድ ነው። ሁለተኛዋ ነው ዘሯን አልናገርም። ማሮቼ ተው እንደ ታጣሉኛላችሁ። ቆይ የዘንድሮ ዘር ምናምን አይነገርም፣ ሰው ይጣላል። ዘር ላይማ ከገባን ችግር ነው። ከዘርማ ከሆነ እኮ ወረባው የፋሚሊ መምጣት ይችላሉ። የኔማ ቤተሰቦች ይመጣል። አባቴ ኬክ ነው ኬክ። ስለዛ የኔ ቤተሰቦች ይመጣሉ። እሱ ግን አይመጡም። ጋይስ ለምን መሰላችኋ? እሴትን እንዳያችኋት ናት እህቴ። ማትናገር ማትጋገር ናት። አባቴ ነው። እንዴት አይመጡም? በክብር ነው እንዴ? እሱ ግን አይመጡም። የሱ እዛ ይቀመጣል። ነገረኛ እኮ ከሆኑ ነው ያልኳቸው እኮ። እነዚህ በር ላይ አተላ የሚደፉ አይነት አማች አልፈልግም እንዴ። እኔ እኮ ሰይጣን አይደለም፣ ሁሉም አማች አይደለም። ግን አማችየዋ ምን አይነት አማች ናት? አልበላም፣ የሚበላ የለም። ከሚስቱ በላይ መቆጣጠር የሚፈልጉ ቤቱን። እንደዚህ አይነት አማች አልፈልግም እንጂ አልኳችሁ። መልካም ሴት ከሆኑ ሲመጡ የሆነ ነገር ለኔም ዳቦኑ ድፍትፍት አድርገው የሚመጡ አይነት አማች ማን ነው? አይ ቲንክ ራቢቶች እኔ ጋር ሲመጡ ዳቦን አለ አይደል? የእናቶች ወጋላ ድፍትፍት አድርገው ዳቦቸው እንዲተሸክመው የሚመጡ አይነት አማች ይመቹኛል። ቡና ከዛ እኔም ደግሞ ቡናው ከኔ ይሆናል፣ ዳቦ ከነሱ። ዳቦ ይዘው ይመጣሉ። ቡና ፈላለሁ እማዬ እማማ እያልኩኝ ቅፍቅፍ እያልኳቸው እንደዚህ አይነት አማች ወዳለሁ። ግን እንደዚህ እየመጡ እንደዚህ አይነት ጥሩ አማች ቢሆኑ ቤቴ ግን አይኖሩም። ቴንክ ዩ ቬሪ ማች። አንድ ላይ አንኖርም። ከአማች ጋር አንድ ላይ አይኖርም። ትልቅ ስህተት ነው። አማች ቤት ውስጥ አንድ ላይ አይኖርም። አማቾቻችሁን የምታኖሩ ሰዎች ካላችሁ ትልቅ ስህተት ነው። አማች ቤት አይኖርም። ለአንድ ሳምንት ይቀመጣል እዚህ ለአንድ ሳምንት ይቀመጣሉ። ከዛ ግን አብረውኝ አይኖሩም። ለምን? አንስማማም። ከዛማ በተረፈ ዝንጥ ያሉ አማቾች እወዳለሁ። እንደዚህ ያለ በቃ ቤታዬ ወይ እስኪ ተዋት። አሁን ተነሽና ውሃ አምጪ ብሎ ሲለኝ ባሌ ተነሽና ውሃ አምጪ ብሎ ሲለኝ አማቼ ደግሞ እስኪ ተዋት እስኪ ልጅ ራስህ ሄዳ አምጣ፣ ቀን ሙሉ እኮ ምግብ ስትሰራ ነው ያለችው፣ እስኪ እርፍ ትበል የሚሉ አማች ከሆኑ ይመቾት ማዘርጌ። እኔም ማራዳ ነኝ፣ ይዣቸው እወጣለሁ፣ እንዝናናለን ምናምን፣ ቀሚስ ይገዛላቸው እኔ አምላኬ ቡና ይገዛላቸው፣ ፈታ ነው የምንለው። እንዲህ አይነት አማች ካገኘው ከዛ በተረፈ ነው አያስፈልግም። ምንድን ነው የሚንኳኳው ቤቴ ውስጥ? እና ማርያምን አንዳንድ ሰው አለ እኔ ከደረሰብኝ ነው። አንዳንድ አማች አለ ማርያምን ከባድ። እንደዛ አልፈልግም። ማርያምን አልፈልግም። ሰው ሊከፋ ይችላል። ለሰው ብዬ ነው ያልሞት። ታዲያ ደህና ነኝ። ሰላም ማሚ። ልጄ ንጉርን ጠቢ የምትል አማች ይስጠሽ። እሱም ሻንጣ ይዘው ይወጣሉ። ፀጉራቸውን እሰራቸዋለሁ፣ ፀጉራቸውን አበጥራቸዋለሁ፣ ቡና ገዛላቸዋለሁ፣ ልብስ ገዛላቸዋለሁ። የመቀነታቸው ህማማት ነው አልስምም። የኔ እናት የመቀነት ገዛላቸዋለሁ ምናምን። የመቀነታቸው እስር የሚያደርጉጡታቸው ድብቅ የሚያደርጉትን ካሽ እሰጣቸዋለሁ ምናምን። ግን ልጄ ንጉርን ጠቢ ምናምን እያሉ የሚያዙኝ ከሆነ የሁለቱንም ሻንጣ ሲዤ ከቤት ነው ማስወጣቸው። እንደ ምን ነው ማዘር የኔ እግር ከታጠበ ኮቴ ላይ ራሱ 50 ሳንቲም ይከታል። የኔ እግር ከታጠበ የስንት ዓመት ነው የምላቸው። ተያዛችሁ ከነ ልጆት ውጡ። የባል አባቶች ሻፋዳ ናቸው። ችግር የለውም።
አራዳ ናቸው። የባል አባት ሻፋዳ ነው፣ ብዙም አይጎዱም። እናትና እህት ናቸው ትንሽ የሚከብዱት። የባል እናትና እህት ትንሽ ይከብዳሉ። አባቶች ዝም ብሎ ሻፋዳ ቢጤ ናቸው፣ ብዙም አይናገሩም፣ ሽፍድ ያሉ ናቸው። ማለቴ ሻፋዳ ናቸው ማለቴ ሻፋዳ ስም በሌላ አለ። ወይኔ ጉዲ አማርኛ ይቅርታ ጋይስ። ኦ ጋድ ይሄ ሻፋዳ ሲባል ቆይ ዲስሪስፔክት ያደረኩና ሻፋዳ ሲባል በሌላ ሳይሆን ላይክ የባል አባቶች እንግዲህ በላ ላስተካክል። የባል አባቶች ይሄ እንደዚህ እንዴት ነው ወጡ ቀጠነ፣ ቤቱ አልተጸዳ፣ ሸሚዝ አልተተኮሰ እያሉ የሚጨቃጨቁ ሰዎች አሉ። እና ብዙ ጊዜ የባል አባቶች ያስታርቃሉ፣ ብዙ ክፋት የለባቸውም። ምን አይዶን እንደዚህ አይነት ገጥሟቸው ያውቃል። እህቶች በተለይ ደግሞ ከእናት በላይ እህቶች ኮርኩሜ አድምቼ ባስቀምጣቸው ደስ ይለኛል። የባል እህቶች አያስፈልጉም። ቤታችሁ ሰባክን እንደ ጠንቋይ ያባሯቸው፣ ድገሙባቸውና ከቤት ይባረሩ እንዳይመጡ። የባል እህት ነው አይጠቅሙም። እናትየዋ ትሻላለች። እናት መቼስ እናቱ ናት፣ ወልደዋለች። ቆርጦ አይጥል ችግር የለውም። ጸባያቸውን ለማስተካከል ጥረት ይደረጋል። የባል እህት ግን በፍጹም በኩርኩም በስታችሁ ደሟ ጠብጠብ እያለ አገር ቤት ሸኘው የሆነ ቦታ ላይ ሸኛት ነው። የባል አታስፈልግም። የባል እህት አታስፈልግም። እናትስ እናት ናት። ምን ታደርጓታላችሁ? ቤተሰብ ከሌለውማ ማሪ 2 ያገባዋለሁ እየደገስኩ 2 ማሪ 2 ቤተሰብ ከሌለው 2 እየደገስኩ አገባዋለሁ። 3ም ጨምሬ ካለ 3 እየደገስኩ አገባዋለሁ። እህት አለ በራሴው እየደገስኩ ወጪው ከራሴ። እሱ ብቻ ኮቱን ለብሶ ይምጣ እንጂ እኔ 3ም እየደገስኩ አገባዋለሁ። እንደ ቤተሰቦቹን የጨረሰ ቢሆን አይኔ ጥንንጥ ናት። ትልቅ አይኔ የለኝም፣ ላይት የለኝም። እዛኛው ቢሆን ሸራብ ሂጅባቸው ተቃጥለናል። እኔ እኮም ሰው እንዲህ ስል ማለት ነው ሰዎች አሽቃባጮች ናቸው። አንቺ እንዴት ያለሽ አታከብሪም ይላቸዋል። ከክብር የተነሳ አይደለም አላችሁ ወይስ ወጣችኋል? ከክብር ቴንኬኔማር ከክብር የተነሳ አይደለም ጋይስ። ይሄ ከመናቀኔ እግዚአብሔርን የሚናቅ ራሱን ከፍ ያለ ዝቅ ይላል መጽሐፍ ቅዱስ ቃል። እኔ ራሴን ከፍ ማድረግ አይደለም ግን የቆሰልኩበት ነገር ስላለ ነው ምነግራችሁ። ማርያም በተለይ ደግሞ እኔን ኬክ የመሰለ ልጅ በማስቀየማቸው ማርያም እኔ ኬክ ነኝ። እኔን የመሰለ ኬክ የመሰለ ልጅ በማስቀየማቸው ትልቅ ስህተት ሰርተዋል። የባለት ወይ ጋይስ ተውኝ እንዳታስታውሱ። ኤሪ ነው አሚጮ የባለት የወገብ ቅማል። እናትየዋስ ይሻላሉ። በተለይ ደግሞ እናት ሆኑ በደንብ ያረጁ ቢሆኑ ጥሩ ነው። መስፈርት የበዛ እንደ ጋይስ በደንብ ያረጁ ቢሆኑ ትንሽ ጠና ያሉ 90 ዓመት ምናምን የገቡ ቢሆኑ እንደ ልጅ ይሆናሉ። ልጅ ሆኑና እንደ ልጅ ታጫውታቸዋላችሁ። ዝም ብሎ የሚጣፍጥም የሆነ ቻኮሌትን ከረሜላም እየገዛችሁ ምናምን ነገር እማ ቴትዬ እናት አለም እያላችሁም እንደ ጻድ ልጅ እያጫወታችኋቸው ልክ እንደ ትዬ ማነው ስሟ እንደማማዝናሽ አይነት እናት ቢኖራቸው ደስ ይለኛል። የሆነ ዝም በፋንታም እየገዛችሁላቸው የሆነ የሚጣፍጥ ነገር ዝም ብሎ እንደ ልጅ ይጫወታሉ። ትንሽ አጃጅ ሰው ሲታቃላችሁ ሰው ያረጀ ሲመጣ ሲጃጅ እንደ ልጅ ነው የሚያደርገው። አራኒ ጥርሴን ተሰራው ይምር የሚለው ይሄ ተሻለ ጥርስ ምን የሚሰራው ብሰራ ደስ ይለኛል። አባቴ ሞት ግን ገንዘብ የለኝ። ሚሪንዳ ፋንታ ምናምን